ነገር በእኔ ደርሶ ጭራሽ የምጠለው ሶሻል ሚዲያ ላይ እንደወጣ አደረገችኝ። ጭራሽ ዛቻ እንዴ ፓስፖርት ይሻለኝ ምንሻለኝ ምንም አታመጪም ውጪ እና ሂጂና ክሰሽኝ። ሀቡ ጋር ምን መድረስ አልፈልግም። እንደውም ጠዋት የላኩላት ቮይስ ማለት ነው ትላንትና ስትመሰገኝ ነበር፣ ዛሬ መካሰስ አልፈልግም። 2000 ድራሙን አስገቢልኝ፣ አላቅሽም አታቂኝም አልኳት። ሂጂና ክሰሽኝ አለች። ያለው ምን እያለ ሲያስፈራራኝ ቤተሰብን ፈራ አንድ ነገር ትሆኛለሽ ብለው እንደዚህ ሆነ እኮ አረግ ልጄ ደግ ሆነ። እኔ ልጄን እኮ እየደወለች እሪ ስትል ነበረ፣ ልጄ ስትሰቃይ ነበረ እና አሁን በአካል ምን ሆነሽ ነው የዛን ጊዜ የምትጮሂ የዛን ሰዓት እንደዚህ የምትይ ምን ሆነሽ ነበር ብዬ ስጠይቃት ተጫውቶብኛል ብላለችኝ። እህቴን ማለት ነው። አንቺ አረባ ገረነበር ሰዓት ለ3 አመት አንቺ እስከምትመጭ ሳምንት እስከሚቀረው ድረስ እንደሚስት አድርጎ ሲጫወትብኝ ስለነበረ የዛን ሰዓት እየደወልኩኝ እንደዚህ አልኩሽ እንደዚህ ስለሆነ ነው ይሄ ነገር ስለሆንኩ ነው ብላ እንደዚህ አለችኝ። እና ይሄን ነገር ስሰማ ሰማይና ምድር ተደበላለቀብኝ። በቃ ከገንዘቤ ከእህቴ ከባሌ ከምንም የሆንኩት ነገር የለም። በቃ ሁሉ ነገር ለመጀመሪያ ጊዜ ሲሞክራት ለምን ጮሃ አምልጣ ከቤት ወጣ ጎረቤት አልሄደችም? ቢላዋ ይዞ ማለት ነው። ቢላዋ ይዞ ጨርሶ ያን ነገር አድርጎ ጨርሶ ቢላዋ አመጣና ይሄንን ነገር ለማንም ብትናገሪ አርድሻለሁኝ፣ ማንም አይደርስልሽም፣ እዚህ ጋር እኔ ነኝ ያለሁት። የምታውቀው ታሪክ የለም። የዛን ሰዓት 14 አመት ልጅ ናት፣ ስልክ የላትም። ሰራተኛይቱን ትንኮሳ ሲያረግባት ወዳውን በ3 ወሯ ሄዳለች። አጋዥ ቀጥሬ ያለው ብዬሻለሁ። እሷ አጋዥ አስቸግራት ሄደች። አጋዥ ስትሄድለት ከእህትሽ ጋር ብቻውን ሆነ ተመቸው። በቃ የዛን ሰዓት እንደዛ አደረጋት ማለት ነው። የዛን ሰዓት ለምን እንደዛ አልተደረገ የሚባል እህትሽን ከ14 አመቷ እስከ 17 አመቷ ባለቤትሽ እንደ ሚስት ሲያደርጋት ሲቆይ ልጆችሽ ነብስ አያውቁም? አያዩም? ይሄንን አይተዋል። ልጆች አይተዋል። ይሄን ጉዳይ ሁሉም ልጆቼ ላይ አይምሮአቸው ላይ ተቀርጿል። ይሄ ጉዳይ ተቀርጿል። በሰዓቱ ይሄንን ሲያዩ ስንት አመት ናቸው? የ6 አመት ከምናምን የ3 አመት ከምናምንና የ6 አመት እየዋለ እያደረ ሲሄድ በአንድ ላይ ሲተኙ በአንድ ላይ እንደዚህ እንቅስቃሴ ሲያደርጉ እንደዙ ሲያስፈራራት አልሰጥም ባለችው ሰዓት ሲያስፈራራት ምናምን ነገር ያያሉ። ብዙ ነገር ያውቃሉ ልጆቹ በጣም ብዙ ማለት ቤት ነው። አንድ ክፍል ቤት ነው። የተለያየ ክፍል አይደለም፣ አንድ ክፍል ነው ቤቱ። ፊት ጊዜ 3 ክፍል ነበረ። 3 ክፍል ነበር። ያ ቤት ሲፈርስ ሌላ ቦታ መጡ። እሺ ሌላ ቦታ በሚቀመጡ ሰዓት በቃ አንድ ላይ ነው። ፍራሽ ታች ፍራሽና አልጋ ላይ ምናምን ነገር ነው የሚተኙ። ሲስተርና ባለቤቴ በአንድ ላይ ይተኛሉ። ሲያስፈልገው ደግሞ ለብቻ እንትን ብሎ ልጆችን አቅፎ ከሷ ጎን አንስቶ ሌላ ቦታ ያረጋቸዋል። እንደዛ ነው ሲጫወትባት የኖረ። የዛን ሰዓት ለምንድን ነው ልጆቹ ያውቃሉ ማለት ነው። ባለቤትሽና እህትሽ በአንድ አልጋ ሲተኙ ልጆቹ ይሰማሉ፣ ያያሉ። ለአንቺ በስልክ ስታወሩ ነግረውሽ አያውቁም? በፍጹም ልጆቹ ይፈራሉ። ምክንያቱም ሲስተሬ ስታለቅስ ቤተክርስቲያን እንኳን ሄዳ ስታለቅስ አብረው ነበር የሚያለቅሱ። ምክንያቱም ያ ነገር ምን ይላታ መሰለኝ፣ ልጆቹን ይዤ ሰወራለሁኝ፣ ልጆቹን ይዤ ጠፋባታለሁ፣ ልጆቹን አርዳቸዋለሁ፣ አንቺን እገልሻለሁ። እህትሽ ለራሱ እዛ ሁና ለሀገሯ እንዳትበቃ ነው ማረጋት። ያ ነገር ቅድም ልጄ መሞቷን ነግሮኛል ያልኩሽ ማስጠንቀቂያ ነው ለሷ ማለት ነው። ማስጠንቀቂያ የዛን ሰዓት እኔ ነኝ የማውቀው የሆንኩትን ማለት ነው። እኔ ነኝ የማውቀው። እሺ ቆይ እና ታዲያ ከ14 አመት እስከ 17 አመት ዝም ብሎ እንደሚስት ሲጠቀምባት እንዴት እርግዝና አልተፈጠረም? ያን ነገር ይሄ የ72 ሰዓት የሚባል መድኃኒት አለ። የ72 ሰዓት መድኃኒት በየቀኑ ያስወጣታል። በየጊዜው ከሆነ ሰዓት በኋላ ደግሞ መድኃኒት አስቀብሪ አላት። ይሄ እኮ መሀንነት እኮ ያመጣል። የ72 ሰዓት እኮ ኢመርጀንሲ ነው። ለአንድ ጊዜ እኮ ነው፣ ለአደጋ ጊዜ እኮ ነው እንጂ እኮ አንድ ሰው የ72 ሰዓቱን በየቀኑ የሚወጥ ከሆነ እኮ መሀንነት ያመጣል እኮ። እሱማ ወደፊት አደጋ ነው። ህይወቷ ላይ እኮ አደጋ ላይ ነው ያለው። በእያንዳንዱ እንትን እንኳን እንዳልወጣው እንኳን ፈልጌ ብል ቁሞ ነው የሚያስውጠኝ አለች።
እንዳትወጥ ካልዋጠችማ ከእህቷ ባል ልታረግዝ ነው። መዋጥማ ግድ ነው። ግን ለእሺ አስቀበረች። ግን በኋላ የ3 አመቱን አስቀበረች። ካስቀበረች በኋላ በቃ ኖርማል ባልና ሚስት እንደፈለጉ ነው የሚሆነው። እዛ ጋር እሷ አንድ ጎረቤት አይጠረጥርም። ጎረቤት አያይም፣ አይጠረጥርም። ጎረቤት የሚያውቀው ታሪክ የለም። ጎረቤት የሚያውቀው ታሪክ የለም። ቢያቅም ለራሱ አይናገርም። ኖ ማለት የሚጠረጥር አንቺ ጎረቤቶችን ከአረብ ሀገር ከተመለስሽ በኋላ ጎረቤቶችን ለመጠየቅ ጉዳዩን ከሰማሽ በኋላ ለመጠየቅ አልሞከርሽም? ላይ የፊዚካሏ ተቀያይሯል፣ ሰውነቷ ሁሉ ተቀያይሯል። በጣም እንትን ብላ ነበር፣ ወፍራ ነበር። ምንድነው እያልን ስንጠይቅ ደግሞ ምንድን እንላለን? ችሪስ ተመቻት፣ ልክ አይደለችም እያልን እንላለን። ግን ምን ብለው ሌላ ነገር ይጠይቋታል እሷ። ኦፍኮርስ ሴት ልጅ እኮ ሰውነቷ ያስታውቃል። ግንኙነት ስትጀምር ሰውነቷ ይሰፋል፣ ይፋፋል ምናምን ሰው ያስታውቃል። አዎ ግን ምን ብለን እንጠይቅ? ለመጠየቅ በጣም አስቸጋሪ ነው ይሄ ቃል፣ በጣም ይከብዳል። እኔም ጭንቅ ስለሆነብኝ ነው አሁን እዚህ ጋር ሚዲያ ላይ ያወጣሁት። ለምን አልጠፋችም ግን እህትሽ ይዛኔ ለመጀመሪያ ጊዜ ሲሞክራት? የልጆቹ አደራ አለ፣ የልጆቹ አደራ ስላለብኝ ነው። እንዴ ያንቺ ልጆች ከሷ ህይወት ይበልጣሉ እንዴ? ሁሉም እኮ ለነፍሱ ነው ማሪ። ነፍሷን ማትረፍ ህይወቷን ማትረፍ ነው እንጂ የነበረባት። አሁን እኮ ከሁሉም እኮ ተጎጂ ውዴ፣ ከሁሉም ካንቺም በላይ ተጎጂ እኮ እሷ ናት። አንቺ ቢያንስ በትዳር አግብተሽው 2 ልጆችን ወልደሽለታል። እሷ ሳታገባ ከ14 ዓመቷ እስከ 17 ዓመቷ 3 ዓመት ሙሉ የእህቷ ባል መጫወቻ ስትሆን ለነገ ትዳሯስ ለነገ ህይወቷስ እሷ እኮ ናት ከምንም በላይ 3 ዓመት ገላዋን የተጠቀመበት። ወይ ባሏ አይደለ ወይ አልወለደች እንዴ? ከሁሉም እኮ ተጎጂ እሷ ናት። ታውቂያለሽ? አውቃለሁ አብዬ፣ በጣም አውቃለሁ። ለዛም ገላዋን ለማትፈልገው ሰው እንዴት ራሷን መስዋዕት ላንቺ ያንቺን ልጆች ለመጠበቅ ራሷን መስዋዕት አደረገች ማለት እኮ ነው። ገላዋን 3 ዓመት እድሜዋን ህይወቷን። ይሄ ነገር እኮ ለሷ እስከ መጨረሻው ትሮማ ሆኖ ሊቀርባት ይችላል። እስከ መጨረሻው ግንኙነት ሊያስጠላት ይችላል። ነገ ወዳ ፈልጋን ብታገባ ከባሏ ጋር ደስተኛ ላትሆን ትችላለች። ለምን ሳትፈልግ ከነበረ ሲያደርግባት የነበረው 3 ዓመት ሙሉ በጣም አጸያፊ ነገር ነው የሚሆነው ለሷ። ግን ተወሰደች ሕክምና የስነ ልቦና ሐኪም ጋር ወሰዳቸው። ሐኪም ሄድን፣ ክስ መሰረትን፣ ብዙ ነገር ሄድን። ሀቡዬ ጋንዲ ሆስፒታል መጀመሪያ እንደሰማሽ ያደረግሽው ንገሪን። አሁን ያለነው ታሪኩ ላይ እናትሽ ነገረችሽ፣ እህትሽን ታናሽ እህትሽን ባልሽ 3 ዓመት ሙሉ እንደሚስት ሲጠቀምባት እንደኖረ ስትነግርሽ የመጀመሪያው እርምጃሽ ምንድን ነው ያደረግሽው አንቺ? ፍርድ ቤት እስከሚከፈት መጠበቅ። እሺ ፍርድ ቤት ለምን ተዘግቶ ነበር? ክረምት ነበር? ክረምት ነበረ። ጥቅምት ይከፈታል። ከዛ ክፍለ ሀገር ነበር ያለችው። አጋጣሚ ትራንስፖርት ምናምን የለም ነበረ። መጣች ላይ ህይወትን ለመቀየር ልጆችን ለእህቴ እንዲሁም አጋዣ አምጥቼ ከባለቤቴ ጋር አድርጌ ወደ ኢማራት ሄድኩ ማለት ነው። ከ3 ዓመታት ስንት ብዙ ነገሮች አሳልፌ ወደ ሀገር ቤት መጣሁኝ። ነገሮችን አስተካክዬ አንዴ ላሳያችሁ። ያው አያችኋት፣ ህይወቷ አልፏል። ያው እቺ ነበረች ሰላም የነሳችኝ ገብታ ከውጭ ቅድም በርስ ከፍታ አሁን ሰላም ነኝ ባዘር አረገችኝ። በጣም እሺ ገላገልኳት። እሺ ሶሪ ማሪ። እና ቅድም እንደጀመርሽልን ባለትዳርና የሁለት ልጆች እናት ነሽ። እናም ኑሮን ለማሸነፍ ወደ ኢማራት ስትመጪ እህትሽን ከክፍለ ሀገር አምጥተሽ ሰራተኛ ቀጥረሽ ከባልሽ ጋር እህትሽና ሰራተኛሽን ከሁለት ልጆች ጋር አስቀምጠሽ ወደ ኢማራት መጣሽ አይደል? በትክክል አዎ። ከዛ 3 ዓመት ሰርተሽ ገባሽ። ከገባሽበት ጀምሪ ምን እንደገጠመሽ። ኦኬ። ከገባው በኋላ ባለቤቴ ጋር 1 ወር ካሳለፍን በኋላ ባለቤቴ ለስራ ወደ አሶሳ መጣ። ኦኬ። የምንኖረው አዲስ አበባ ነበር ከዚህ በፊት። ሲስተሬም ለ4 ዓመት አብራን ቆይታለች። በአጠቃላይ ወደ 7 ዓመት አብራን እንኖራለች ማለት ነው ሲደመር እና ያሳደጋት ናት። ከዛ በ1 ወር ወደ አሶሳ መጣና ቆየ። አየሩን አየው፣ ምርጥ ነው በቃ ለስራ ምናምን ነገር ነይ ልጆቹን ይዘሽ መሸኛ ምናምን ጨምረሽ ነይ ያለኝ ወደ አሶሳ። እሺ ብዬ ሲስተሬንም የውጭ ፕሮሰስ ጀምሬላት ነበረ። በቃ እኛ ወደ
አሶሳ ስለምንሄድ አንቺ ደግሞ ወደ ክፍለ ሀገር ማዘርጋ ሄደሽ ማዘርንም ጠይቀሻ ስለማታቂ ናፍቆትሽን ጨርሰሽ ወደ አረብ ሀገር ትሄጃለሽ ብዬ ቤተሰብ ጋር ላኳት። በዛ መካከል ልጆችን መሸኛ ይዤ ወደ አሶሳ መጣሁ ከአዲስ አበባ። አሶሳ መጥቼ የተወሰነ ቆየን። ከቆየን በኋላ እኔና እሱ ተጋጨን። ባህሪው ምንም ነገር ላቀው አልቻልኩም። ባህሪው ተቀየረ። ብዙ ነገሮች እኔ ዛም አንድ ወር በቆየንበት ቆይታ ብዙ ነገሮች እያየው ነበርና ምንድነው ምናምን እያልኩኝ ከራሴ ጋር እየጠየቅኩ ነበር ራሴን። ምንድናቸው እነዛ ነገሮች? ባልሽ ላይ ያየሽው ለውጥ? አንዳንድ ነገሮች አሉ በውስጥ ያሉ እሱ ላይ የምታየው ገጸ ባህሪ ገጽታዎች ያለውን ነገር ማለት ያለ መታሳደፍ የምታውቂው ነገር አንቺ ያለ መፈለግ ስሜት ነው እንደዛ። እንደዛ ነገር ሲታይበት ምንድነው የልጅ ምናምን ብዬ ራሴን ጠየቅኩኝ። ኖርማል ነው ምናምን ብዬ ስራህን ቀጥል ምናምን ብዬ እሱም ወደ አሶሳው መጣ። አንድ ወር ከቆየ በኋላ እና አሪፍ ነው ብሎኝ ልጆችን መሸኛ ይዤ ወደ አሶሳ መጣው። ሲስተሪም ወደ ሀገር ቤት ገባች። እዚህ መጥተን ደግሞ እገልሻለሁ ይለኛል። ዝም ብሎ ደርሶ እገልሻለሁ ምናምን ነገር ደርሶ በቃ የሆነ ነገር ጠብ መጫራላ ምንም ነገር በሐሳብ ልንግባባ ምንም አልቻልንም። እንዴ ልጅ ምንድነው ምናምን ብዬ እኔም በቃ ሰውነቴ ያለቀ ኑሮዬን በቃ ሰው እንዳይሰማብኝ ምናምን ሽፍንፍን እያረኩኝ ለልጆችም ደህና እየሆንኩኝ በቃ ውስጥ እየተቃጠለ ከላይ በቃ ምርጥ ሰው ሆናለሁ ምናምን ነገር። ከዛ ስልስል መጨረሻ ላይ ሊገለኝ ቢላዋ ደበቅኩኝ። በቃ ገልሻለሁ አንቺን ጨንጓራሽን ዘርግፌ ልጅሽን ገድዬ ምናምን ነገር ምናምን ይላል። እንዴ ምንድነው ልጆችንስ የሚገለው እኔስ ጨንጓራ የሚዘረግፍ ምናምን ነገር በምን ጥፋቴ ነው ምናምን እያልኩ ስል መጨረሻ ላይ ቢላዋ ሲያጣ ብርጭቆ ሰበረና መስኮት ላይ ብርጭቆ ሰበረና በዛ በብርጭቆ ሊያርደኝ ማለት ነው። ከዛ ላጥ ብዬ ወጣሁና አከራዬ ፖሊስ ነበረች አጋጣሚ እሷን ጠራው። እሷ ስጠራ ዘላ ወጣችና በር ከፈተችልኝ። እኔ ሳመልጠው ይሄ መስታወቱን የበሩ መስታወት ወክ አድርጎ ሰበረው። ምንድነው ምናምን ስትል አይ ዝም ብሎ ነው በቃ ምናምን ብሎ እንትን አለችው። ማን እሷ ምዛኝ ገባች። በቃ እሷ ዙ ታድራለች አንተም ዘጋና ተኛ ምናምን አለችና ገባን። ልጆቼ ደግሞ ተኝተዋል እሱ ጋር ነው ያሉት። አጋጣሚ ዘልዬ ስወጣ ልጆቹ ዛናና ንፋስ እንዳይመታቸው እስቲ ገብቼ ሊያቸው በመስኮቱ ንፋስ እንጀራ ስጋግር ስለነበረ በመስኮቱ ንፋስ እንዳይገባና እንዳይመታቸው እንትን ላርግ ለማን ነው ላልብሳቸው ስትል ሂጂ አልፈልግም እኔ 3 አመት ሙሉ እኮ እኔ ነኝ ያሳደግኳቸው አታስፈልጊም ብሎ አባረራት ማለት ነው። ማን ከዛን ሲያባረራት እኔም በቃ እንቅልፍ ሳይወስደኝ አደርኩ ማለት ነው። ዛሬ አሁን ፍሬንች ዶር ነበርና በቃ ይሄን እንትን ይመታዋል ይሄን ሰበረው በቃ ምናምን እያልኩ ስል እኔም ስጨነቅ አደርኩኝ። ነጋ። በነጋታው ተሸማገል የማይሆን ነገር ነው። ከዛን ገንዘብ እፈልጋለሁ አለኝ። ገንዘብ እፈልጋለሁ በቃ ሰርተሽ አመጣሽውን ገንዘብ እኩል ሰንጥቀሽ ሹካ ማንኪያ ሳታይ አካፈኝ አለ። ከዛ ምንድነው ችግርህ? እኔ መኖር እፈልጋለሁኝ። ምንድነው ችግርህ? አንተ የልጆች አባት ነህ። ለምን ነው ጸባይህ የተቀየረ? ምን ተፈጥሮ ነው በየኔ በቃ በማለት ሰዓት በቃ ፍች ነው የምፈልገው እያለ እሪ ይላል። ከዛ መጨረሻ ላይ ቤተሰብ ተስንተና አየለ ፍች ነው የምፈልገው እያለ እሱ ፍች ነው የምፈልገው እያለ አንቺ መኖር እፈልጋለሁ ትያለሽ። መኖር እፈልጋለሁ ለምንድን ነው ምስጥሩን አላቅም። እኔ ማውቀው ታሪክ የለም። እኔ ኑሮ ልጅ ስደት መረውኝ ነው ያመጣው። ብዙ ነገር አሳልፌያለሁ። ስደትም ላይ ቢሆን ብዙ ነገር አሳልፌያለሁ። ብዙ ነገሮች አሳልፌ ነው 3 አመት የመጣው። በነጭ ወረቀት ነው ወደ ኢትዮጵያ ያመጣው። ብዙ ነገር አለ እና ያን ሁሉ መከራ በልቼ ደግሞ አሁን እፎ ይላልው ስል ሌላ ጉዳይ መጣብኝ። ያንን አልኩኝ። ከዛ በቃ እሺ ከሆነ መላየትን ከመረክ አልኩና መጨረሻ ላይ ያንን ሳንቲም ከፈልኩ። 0.5 ሳንቲም የለውም እሱ ማለት ነው። ስንት ከፈልሽው? ስንት ጠየቀሽ? ለመፋታት ስንት ጠየቀ? ይዘሽ ሰንጥቀሽ ሹካ ማንኪያ ሳትይ አካፊኛለ። ቲቪ ፈልጋለሁ ይሄን ፈልጋለሁ ሲል እንዴት ቲቪ እንዴት ትፈልጋለህ? ልጆች ምን ሊያዩ ነው? አልጋ ፈልጋለሁ። ልጆች መሬት ላይ ወለል ላይ ሊተኙ ነው ወይ?
በቃ የሆነ ነገር ፈልጋለሁ እንደዛ ሲል እቃውን አስቀሩልኝ። ገንዘቤን እኩል ሰንጥቆ ተካፍሎ ወጣ ማለት ነው። ስንት ደረሰው? እስከ 185,000 ብር እንግዲህ እሺ እኔ እስካሁን 4 ወር ሙሉ ታግሻት ብሬን እንኳን ለመቀበል እኔም ባይስ ሳምንት ሆኖታል ማልቀስ ከጀመርኩኝ። አቡ እኔ መድኃኒቴን መግዛት አቅቶኛል። ያለ አይዲ መድኃኒት አይሸጥም። ይህን ሁሉ ችግሬን ነግሬያት በጣም ከባድ ነው። አይዞሽ አሁን 2000 ድርሃም ነው እሷ ጋር የቀረሽ። አሁን ቀራሞን በቃ ቀራሞን እኮ አምኛለሁ። በቃ የኛ ችግር አይደለም ተብዬ ይሁን ብዬ ለፈጣሪ ሰጥቼ 4000 ድርሃም ከፍዬ ድጋሜ ለማሰራት ሰውየውን እየሰራው ሰጣለው አይዲውን ብቻ ስራልኝ ብዬ ለመንኩት። እሱም ቢሆን የተወሰነ ነገር ይፈልጋል። ገባሽ አይደለ? የሰው ልጅ ነው። በአሁኑ ሰዓት ማንንም አያምንም። ቢያንስ 4000 ምናምን ብር ስጭኝ አለኝ። እሺ አልኩት። ግን እሷ ጋር ያለው በአሁኑ ወር ደግሞ አልሰራውም። ሰዎቹ የሉም ነበረ። እኔ ብሬን ትስጠኝ፣ እኔ ምንም አልፈልግም። በቃ ቀራሜን ራሴ እወጣዋለሁ። በእነሱ ችግር ነው እዚህ ውስጥ የገቡት። ግን ይህንንማ ምን አይፈልጉም። ሀቡ ስማርቷን እኔ አልፈልግማ። የድምፅ ቅጂውን እዚህ ጋር እንድትከፍተው እኔ አልፈልግም። ስክሪን ሪከርድ ይደረጋል። ሰው ታውቃለህ አይደለ? አንድ ስህተት ነው ከሰው የሚፈልገው እና አልፈልግም እንደዛ እንዲደረግ እኔ። ኦኬ ለዛ ነው ችግር የለውም። ለእኔ አሁን ቁጥርሽን ላኪልኝና ለእኔ በውስጥ ማስረጃዎችሽን ልከሽልኝ እኔ እጠይቅልሻለሁ። በውስጥ እንጨርሰዋለን። ችግር የለውም። እሺ ሀቡዬ ለማለት በእርግጠኝነት ይሄ እልህ ነው እንጂ እኔ በጸባይ ለምኜ አሰጥሻለሁ ገንዘብሽን። አታስቢ፣ ችግር የለም። እሺ አይዞህ። ፈጣሪ ደግሞ ጨርሶ ይማርሽ። ምንም አይነት ስም አልጠራሽም አንቺ እዚህ ጋር። ስለዚህ ምንም አናምንም። አመንሽ አላመንሽ ባናትሽ ተተከይ። አንቺ አመንሽ አላመንሽ 2000 ድርሃም ትሰጫታለሽ። አመንሽ አላመንሽ ማነሽ ምንድነሽ ምን ታመጫለሽ? አመንሽ እና አናምንም። ገደል ግቢው ካላመንሽ። እሺ ውዴ አንቺ ቁጥርሽን ላኪልኝ ለኔ በውስጥ ልኪልኝና እኔ በውስጥ አናግሬ ገንዘብሽ ይመለስልሻል። አታስቢ። ፈጣሪ አንቺን ጨርሶ ይማርሽ፣ ያሳካልሽና ወረቀትሽ ህይወትሽ ይስተካከልልሽ። አይዞሽ። አሚን አሚን። ሀቡዬ በጣም እኔ ደከመኝ ታውቂያለሽ። በቃ እንደዚህ ምሰበርም ልጅ አይደለሁም። እኔ መድኃኒቴንም እየወሰድኩ በጣም ብዙ አመት ነው። ራሴን በጣም ብዙ ነገር ሞክሬያለሁ፣ ግን ማልቀስ አልፈልግም ነበር። ግን ትቼው ነበረ። እኔም እንደ ስራዬ አለ ቮይስ፣ እኔም እንደ ስራዬ፣ አንቺም እንደ ስራሽ ምናምን ብዬ ጠዋት ዘግቼው አክስቴ እንደውም ታዩ ነገር ሰርተሽ ታገኘዋለሽ አለችኝ። ግን ለምን እኔው ተበድዬ ነው እየተዛተብኝ፣ ለዛ ብዬ ነው። እና አመሰግናለሁ ሀቡዬ። አይዞሽ፣ ያልፋል። ሁሉም ነገር አላፊ ነው እዚህ ምድር ላይ። ህመምሽ ያልፋል። የማያልፈው ሞት ብቻ ነው። የሰው ልጅ ከሞተ ብቻ ነው የማያልፈው። እውነት ነው። የሰው ልጅ በህይወት ካለ ሁሉም ነገር ያልፋል። እና ያው ሰዎች ስንሆን ጥሩም ጎናለን መጥፎም ጎናለን። እና አንዳንዴ ሰዎች ጥሩ ጎናቸው ከበዛ መጥፎ ጎናቸውን ኢትስ ኦኬ ብለን ማለፍ ነው ያለብን። ከነ ሁሉ ነገራቸው ነው ሰዎችን መቀበል ያለብን። ኦኬ እና ያልፋል፣ ምንም ችግር የለም። እሺ ሀቡዬ ለማለት ቁጥሬ ያው መስዬ ላስገባውልሽ። ለመስዬ ቁጥርሽ ላኪልኝ። አሁን እኔ ዋትስአፕ ላይ ሀቢባ ነኝ እልሻለሁ። እሺ ሀቡዬ። ቡዬ የአሁኗን ልጅ ቁጥር ልክልሻለሁ እንዳትረሺ። ቁጥሩ ስለማይበዛ አማን እኮ አንቺ ከስም ጋርና ከጉዳይ ልክ እንደ ሶፊ ልክልሻለሁ። በዚህ ጉዳይ ነው ብላዮች ከሌ በማንኛውም ሰዓት ሳይሆን እንደ ግራ እንዳይገባኝ ሶፊ ስትክልኝ የከሌ አሁን አንቺ ኤልሲ ታነች። ለምሳሌ ኤልሲ ከነ ጉዳዩ ብታረጊልኝ አሁን ግን እንዳይጠፋኝ ያው ቶሎ ማለት ነው። መስኪ አንዴ ፎሎ መልሽልኝ። መስኪ ፎሎ መልሽ ጉዳዩን ጨምር። ሰላም ኤልሲ ሀቢባ ነኝ። የሀብታሙን ያልሽው የሽማግሌው ልጅ እንዳናገርልሽ የምትፈልጊውም በቦታሽ ጉዳይ ወይ ሶሪ ሳልከው ደለትኩት። ለካኔ ሚዲያ ማገናኛት ለካኔ ያላናገርላትም። ኦኬ ሜምበር ሆኖ ወዶቼ ኮፕሊንክ አድርጎ። ሰላም ኤልሲ የምትፈልጊውን ሚዲያ ምረጭና ንገሪኝ፣ እንልክልሻለሁ። ከሶስቱ ከነገርኩሽ
የምትፈልጊውን መቃም የምትፈልጊበትን ሚዲያ ዩሃ ሚዲያም ሆነ እግረኛው ወይንም ኢትዮ ኢንፎ አንተቋረጠም ኢንፎ ምረጪና አስበሽ ላኪልኝና እልክልሻለሁ። ሀቢባናት ለክልችልኝ ብለሽ አውሪያቸው ያቀርቡሻል። እንዳይጠፋኝ አቡ ደርሶሻል ቁጥሩ የማን የሊቢያዋ ቅድም የገባችው ጆርዳን ማን ነበር ስሟ? ኢሊን አይደል? ስሙን አልጻፈችልኝም። ኢሊን እኔ አስታውሰው አውቃ እንዴ ዋን ሰከንድ ሳይመን ሰላም ኢሊን ሀቢባ ነኝ። ፓስፖርት ኮፒሽን እና ሎኬሽን ስላክልኝ። እሺ ኦኬ ሳይመን ከስሬ ይቅርታ ከስሬ ጻፍኩልሽ ነው ሶሪ ብዬ ከላይ ተሳስቻለሁ። እሺ ማሪ መሲ ዋትስአፕ ያለው ነው። እሺ እንፈልገው። አዎ የዋትስአፕ ቁጥሬን የላኩላት የዋትስአፕ ነው። ማርያምን እኔ ተስፋ ቆርጫለሁ፣ ጸልዩልኝ እባካችሁ። በፈጣሪ ተስፋ አይቆርጥም። ማርያምን እያልሽ እንዴት በማርያም ተስፋ ትቆርጫለሽ? በስሟ እየማልሽ አይደል?